እነ መጋቢ መላውን ማህበር አስፈርመው ቤተ ክህነት ሲሄዱ መምሩ ከእነሱ በፊት መልቀቂያ አስገብተው መሰናበታቸውን አረዷቸው። መጋቢ የሰሙትን ማመን አቃታቸው። ርር ድብን አሉና ዝም ብለው ቆይተው እንደው እኚህ ሰውዬ ምንም ከሰው ፍጥረት የላቸውም። አያችሁ ባብነታቸውን ባጠፉት ጥፋት ያበለሻሹትን ሁሉ እንዳይጠየቁ ቀድሞ ሲያመልጡ። አቤት አቤት እኚህ በነገር ተጠንስሰው በነገር ያደጉ ናቸው አሉ መጋቢው ተማረው። ይገርማል። ለማንም ሳይነግሩ ነው ይህን ያደረጉት። በጣም ከባድ ሰው ናቸው። ከተነገረላቸው በላይ ነገረኛና ዘዴኛ ናቸው። አደነቅኳቸው። ብቻ እኛም ፈጣሪ ገላገለን አሉ ጸሐፊው። ወይኔ ያንን ሁሉ በደል አድርሰው በዛ ሁሉ ሰው ግፍ ሰርተው ሁላችን እንደ ኳስ ሲጠልዙ በፈለጉት አቅጣጫ ሲያጎኑን ከርመው በነፃ መሰናበት ይሄ እንዴት ይሆናል አሉ የገዳሙ ጸሐፊ በንዴት አይናቸው ቀልቶ። እንደዚህ የጎላና ተጨባጭነት ያለው በደልና ወንጀልማ ካለባቸው ስልጣን መልቀቃቸው ከተጠያቂነት አያድናቸውም። ማስረጃዎችን አጠፋፍተውና መልሳቸውን አዘጋጅተው ክሳችሁን መና እንዳያስቀሩባችሁ እንጂ በቂ መረጃ በእጃችን አለን ካላችሁ አሁኑኑ መክሰስ ትችላላችሁ። ግን ሰውየው ሲታዩ የሚያዝ ጭራ ያላቸው አይመስልም አሉ ጸሐፊው። እኮ የተማመነውን ተማምኖና የሰራውንም ሰርቶ አይደል መልቀቂያውን ይዞ ቁጭ አለው። ግን ያም ማለያ ከተጠያቂነት አያመልጥም አሉ ሂሳብ ሹሙ። ወይኔ በተለይ እኔ ነኝ ጉድ የሆንኩት አሉ በሆዳቸው። በሉ አባቶች ተጨባጭ ማስረጃ ካላችሁ አሰባስቡና ክሰሱ። ተጠርተው ይጠየቃሉ። እስከ ጠቅላይ ቤተ ክህነቱ ድረስ ሄደን ጉዳዩን እናስፈጽማለን። አሁን ከመጣችሁ ይህን ደብዳቤ ይዛችሁ ሂዱና ከማህበሩ ጋር ተወያይታችሁ ይጠቅመናል ይሆነናል የምትሉትን ከመካከላችሁ ካለ መርጣችሁ ላኩ። ይሾምልኝም ካላችሁ ከሌላ ደግሞ ወይ ከዚህ በፊት ከገዳማችሁ በልዩ ልዩ ምክንያት ወጥተው በሌላ ገዳማት ያሉ ካሉ መጠቆም ይቻላል ብለው ደብዳቤውን ሰጥተው አሰናበቷቸው። አንድ ቀን የእማሆይ ማየገነት በር ተንኳኳ። እማሆይ ማየገነት የምታነበውን መጽሐፍ አልባና አቡነ ዘበሰማያት እየደገመች ወጥታ ስትከፍት ያየችውን ማመን አቃታት። በሩን እንደከፈተች አንድ ሰው ፈጠን ብሎ እናቴ ማሩኝ፣ ስለ እግዚአብሔር ብለው ማሩኝ ብሎ እግሯ ላይ ወድቆ አንጀት በሚበላ እንኳን እየተሰቀሰቀ እንባውን ያፈስ ጀመር። እማሆይ ግራ ተጋብታ ኧረ በፈጠረ ተነስልኝ ብላስ ብትታገል ካልማሩኝ ይቅር ብዬሃለሁ ካላሉ አንነሳም ብሎ እግሯን ይዞ ማንባቱን ቀጠለ። እማሆይ እሺ ይቅር ብዬሃለሁ ተነስልኝ አለች ለማንሳት እየታገለች። እስቲ መድኃኔዓለም አባቴን ናትናኤልን ምሬአለሁ በሉ አለ ልቅሶን ሳያቆም። መድኃኔዓለምን አባቴን ይቅር ብዬሃለሁ ተነስልኝ አለች። እሺ ብሎ ተነሳና እማሆይ ካንጀቶት ማሩኝ አለ ቀና ብሎ ሊያያት መድፈር አቅቶት ወደ መሬት እንዳቀረቀረ። እማሆይ መላ ሁኔታው አሳዘናት። አንጀቷ ተንሰበሰፈ። የእሷም እንባ መጣ። እሺ አልኩ እኮ ናግባ አለችው። ይቅርታውን ካገኘሁ ይበቃኛል። እርሶ ቤት እኔ ርኩስ መግባት አልችልም አለ እንባውን እያንጠባጠበ። አይ ቅዱስ ፈጣሪ ብቻ ነው ናግባ ብላ አስገድዳ አስገባችውና ቁጭ በል ብላ ፊት ለፊቱ ቁጭ አለችና ለመሆኑ እንዴት እኔን ይቅርታ ለመጠየቅ መጣ? እውነት ከልብህ ተጸጽተሃል? ልመንህ አለች። የቀድሞ ድርጊቱ ፊቷ መጥቶ ድቅን አለና ተጠራጥራ። እማሆይ ክፉ ስራ እኮ ለጊዜው ነው ደስታው። ከዛ በኋላ ዕድሜ ልኩን ጸጸት፣ ስቃይ ሲፈራረቅበት ሰላም አጥቶ እኮ ነው የሚኖረውና እኔ ከዚህ ገዳም ከሄድኩ ጀምሮ አንድም ቀን በሰላም ውዬ አድሬ አላውቅም። ጸጸት በልቶ ጨርሶኛል። ስለዚህ ከዚህ በኋላ እንኳን የተረጋጋ ኑሮ እንድኖር ኃጢአቴን ተናዝዤ የእርስዎን ይቅርታ ማግኘት እንዳለብኝ ስላወቅኩ ደፍሬ መጣሁ አለ እንዳቀረቀረ። ለመሆኑ ግብረ አበሮች ሴት ደረሱ አለች። አይ እናቴ በእርቁ ማግስት እኚህ ሰይጣን ሰውዬ እንደዛ እንደተለማመጡ እኛ በማናውቀው ወንጀል ውስጥ እንዳልከተቱን ሁሉ እኔ ለሰራችሁ ስራ ኃላፊ አይደለሁምና ሂዱ ጥፉ ብለው ሌሊት ዳቦ መግዣ እንኳ ሳይሰጡ በጭካኔ አባረሩንና ከዛ ከእርሶና ከአባ አብርሃም ቤት የተረቅነውን ዕቃ ያስቀመጥነው የእሳቸው ምክትል ሰይጣን ከሆነችው እማሆይ ኢየሩሳሌም ቤት ስለነበር ወደዛ ስንሄድ እሷም ከዘመዷ ከስጢፋኖስ ጋር ተመሳጥራ አብዛኛውን አስቀርተው ለእኛ ለሶስታችን ትንሽ ነገር ወርወሩልን። ከዛ እኔ ወልደ ሐናና ሳህለ ጊዮርጊስ ወደ አገራችን ሄድን። ከቤተሰብ ጋር የደባል ኑሮ ያዝን። ግን ኑሮ በጣም ከበደብን። በዚህ የተነሳ ሳህለ ጊዮርጊስና እኔ ስራ ፍለጋ ወደ አንድ ከተማ ሄድን።
ግን ሌሊት ተሸክመን ዳቦ ከምንገዛበት በቀር ምንም የረባ ነገር አጣን። ከማደሪያ አቅም አጥተን በየሰው በረንዳ ላይ ነበር የምናድረው። ቆይቶ ወልደሃናም መጥቶ ተቀላቀለን። ከዛ አንድ ቀን እኛ በምናድርበት አካባቢ ሁኔታው በማይታወቅ አኳኋን አንድ ሰው ተደብድቦ ተገሎ ተገኘ። ከዛ በጥርጣሬ ተያዝን። ወደን እስክንጠላ ተደበደብን። ከወር በኋላ ገዳዩ ተገኝቶ በነፃ ተለቀቅን። ግን ምን ያደርጋል፣ በድብደባውና በረሃቡ ጥሙ ተጎድተን ስለነበረ እንዳለፈው ተሸክሞ መብላት አቃተን። ልመና ገባን። በተለይ ወልደሃና በጣም ተጎድቶ ስለነበረ ወደ ሞት እየቀረበ መጣ። ጣር ይዞት ውሃ ውሃ ማለት ጀመረ። ሌሊት ላይ እንደምንም ቀና ብሎ እናንተ የሰይፍ አባት ውሃ ውሃ ብለው ነው የሞቱት አለንና ምን ሊናገር እንዳሰብ እንጃ ብሎ አፉን እንደከፈተ ሞተ አለ እምባው እየተንጠባጠበ። በስመ አብ ወወልድ። ሐና ሞተ አለች። በስመ አብ ወወልድ። ወልደ ሐና ሞተ አለች ሙሃይ ከልቧ ድንግጣ። አዎ ሞተ፣ ማዘጋጃ ቀበረው አለ። አቤት አቤት ብላ የወረደ እምባዋን ጠራረገች። ለመሆኑ የሰይፍ አባት ውሃ ውሃ ብለው ነው እንደ የሞቱት አለች ስላሟሟታቸው ማወቅ ፈልጋ። አይ እማዬ፣ የእሳቸውን ባናነሳው ይሻል ነበር፣ ግን ኑዛዜ ነውና ልንገሮት። እኚህ ሰይጣን ሰውዬ እኔንና ወልደሃናን ጠርተው እስኪሞቱ እህል ውሃ አትስጡ ብለው አዘዙን። እኛም በዛን ጊዜ ሲኦል ግቡ ቢሉን ያቃጥላል ብለን ወደኋላ አንልም ነበርና እህል ውሃ እንዳሉ እንዲሞቱ ፈረድንባቸው አለ እያለቀሰ። ለካ ሆን ተብሎ እንዲሞቱ ተደርጎ ነው የሞቱት። ወይኔ አባቴን፣ ወይኔ ለእኔ ይሁን አባቴ። ለካ አባቴ ምስጢረ ሥላሴ እሳቸው ሰማዕት ሆነው ሞቱ ያሉት እውነት ኖሯል። ወይኔ ወይኔ አባቴ ብላ ምርር ብላ አለቀሰችና ምን ነው ነግበኔ ብላችሁ እንኳ ብትራሩላችሁ ኖሮ አለችው እምባዋን እያፈሰሰች። አይ እናቴ፣ መች ክፉ ሰራን ብለን የምንራራው? በወቅቱ እኮ በጎ ሰሪ በጎ አድራጊ አድርገን ነበር ራሳችንን የቆጠር ነው አለ ኃይለ ገብርኤል እምባውን እየጠራረገ። አቤት አቤት ጭካኔ! ድምፅ በሌለው መሳሪያ ገደላችኋቸው፣ ያው በረሃብ አለች እምባዋን እያፈሰሰች። እሺ ቀጥል አለች እምባዋን እየጠራረገች። እኔና ሳህለ ጊዮርጊስ ብቻ ቀረን። ግን ኑሮ አይበለው። ሳህለ ጊዮርጊስም ቢሆን አሁን በድብደባው የተነሳ ብዙ ጊዜ አሟል። ሰው አይመስልም። ግን ያው ለዕለት የአቅሙን እየሰራ ሲያቅተውም እየለመነ አለ። ለመሆኑ ያንን ቦምብ ስታስቀምጡና ስንቃጠል ደስታ ይሰማችሁ ነበር? አለች እሙሃይ። እግዚአብሔር በሚያውቀው አሁን ያለ ምንም ውሸት እውነቱን ተናዝዤ ይቅርታዎቱን ለማግኘት ያለ በለዛም የምትቀጡኝን ለመቀበል አይደል የመጣሁት። ስለ ቦምቡ እኔ ወልደሃና ሳህለ ጊዮርጊስ ምንም የሚናውቀው ነገር የለም። እሱ ራሱ እስጢፋኖስ ነው ይህንን ዕለት እኔና እሳቸውን ያስቀመጥነው ብሎ የነገረን። እኛ ቤት በመዝረፉ ቢርካውን በማፍረስና ውሃውን በማፍሰስ እርሶን ለመደብደብ በመምጣትና በመሳሰለው ግን በደንብ ተባብረናል። ግን ሁሉን ስናደርግ ክፋት መሆኑንና ወንጀል መሆኑን አሁን ያወቅነው። የዛን ጊዜ ምን እንደሚያስነኩን አላውቅም። በቃ ስለ ገዳሙ፣ ስለ እግዚአብሔር፣ ስለ ሃይማኖታችን ተቆርቁረን መልካም የምናደርግ እየመሰለን በደስታ ነበር የምናደርገው አለ። እኔ እኮ በመስኮቱ ቀዳዳ ሁሉን ስታደርጉ አያችሁ ነበር። እሺ ያ ዋናው መናሪያችሁና አስተባባሪያችሁ እስጢፋኖስስ የት ደረሰ? አለች። እግዚአብሔር ዋና ዋና ክፉ አድራጊዎችን እንደ ሰው ይፈራቸዋል መሰለኝ። እሱ በሁሉ ነገር አምሮበትና ደልቶት ነው ያለው። እቺ ዘመድ ተብዬዋ እሙሃይ ኢየሩሳሌም ዋና ዋና ዕቃዎችን ሰጥተውና ለእሷም የሰጠናትን ገንዘብ ለራሱ ስለሰጠችው ያችን ይዞ ከኙ ሰይጣን ተብዬ ከተማረው መተት ሌላ ጥሩ የሱዳን አዋቂ ጋር ሄዶ በደንብ ተምሮ ደብረ ሊባኖስ የውሸት ቆሙን ደፍቶ መነኩሴ ነኝ ብሎ መጀመሪያ ቤት ተከራይቶ ለጸበል የሚመጡ ሀብታሞችን እኔ አድናችኋለሁ እያለ ስራ ስሩንና ምናምኑን እየደጋገመ ባገኘው ቤት ሰራ። ከዛ ሀብት ላጣ ሀብት፣ ልጅ ላጣ ልጅ፣ ጤና ላጣ ጤና ሰጣለሁ እያለና በብር የገዛቸው ደላላዎች አማካኝነት ምድረ ሀብታምን በቁጥጥር አድርጎ ዛሬ ቢጠሩት የማይሰማ ሀብታም ሆኗል። ቤት በየቦታው ሰርቷል። በዛ ላይ ገጠር ለእናት ለአባቱ ቆርቆሮ ቤት ሰርቶ ከብትና የሚያስፈልጋቸውን ነገር አሟልቶላቸዋል። ከእነሱ አልፎ ለዘመድ አዝማት ተርፏል። ለዚችም እሙሃይ ኢየሩሳሌም ተብዬዋ እዚሁ እኮ ሰፊ ቆርቆሮ ቤትና ማዕድ ቤት ሰርቶላታል። ከሚያሞኛቸው ብዙ ሀብታሞችም አስተዋውቋት የሀብታም ምርት እኮ ነው ለበዓሉ ቤቷ የሚገኘው። እዚህም እኮ ለበዓል በይጎ ሀብታሞች ታጅቦ አንዴ ሁለቴ መጥቶ ሄዷል። ይቺ መነኩሲት ተብዬዋ የእርሶንና የአባን ዕቃ ከተወላት ሌላ ዛሬም የሚያስፈልጋትን እያሟላላት ነው። እኛን
ያኔ እርሱ ነው አደፋፍሮ እዚህ ውስጥ የከተተን። ግን እኛ በበደልነው በደል እጥፉን ስንቀጣና ስቃያችንን ስናይ እሱና መነኩሲቷ ዋናው ሰውዬ ይኸው ድልቷቸው በሰላም ይኖራሉ። አይ እግዚአብሔር፣ አንዳንዴ ፍርዱ ያሳዝናል አለ በዓይኑ እንባ ሞልቶ ወደ ሰማይ እያየ። አይምሰልህ፣ ኃጥእ ለጊዜው አብቦ አምሮበት ይታይ እንጂ መጨረሻው ውድቀቱ አያምርም። ዳዊት በመዝሙሩ ኃጥእ እንደ ሊባኖስ ዝግባ አብቦ አፍርቶ አየሁት፣ ብመለስ ግን አጣሁት ብሏል። ሁሉ የደላው ቢመስል ለጊዜው ነው። ደግሞም እኮ አባቴ ዘራብሩክ ምን ይሉ ነበር መሰለ? እግዚአብሔር ኃጢአቱን ያላጠራቀመበት ሰው የተባረከ ነው ይሉ ነበር። እናንተ ኃጢአታችሁን ስላላጠራቀምባችሁ እግር በእግር ቀጣችሁ፣ የእነሱን ግን ማን ያውቃል አለች። እንደውም ሆዬ ወልደሃና እኮ እዛ የስቃይ እስር ቤት ባሳለፍነው የአንድ ወር ጊዜ ውስጥ ፈጣሪ ዕድሜና ጊዜ ሰጥቶኝ እሞሃይንም በዕድሜ አቆይቶ ሄጄ ይቅርታ ጠይቂያት እግሯ ስር ደፍት ብዬ ብሞት ብሎ እንደተመኘ ነው እኮ የሞተው። ቀባሪ እንኳ አጥቶ መንግስት በመኪና እንደ ውሻ ሬሳ ወስደው የት እንደጣሉት እንጃ አለ እምባውን መንታ መንታ እየለቀቀ። እሞሃይ ጨነቃት። እሷም ተንሰቅስቃ ስታለቆየችና እሺ እሱ ሞተ አረፈ። እግዚአብሔር መደብደቡን፣ መታሰሩን፣ መራም መጠማቱን፣ የልብ ጸጸቱን አይቶ ይማረው፣ ይቅር ይበለው፣ ለወላጆቹ ያዘጋጀውን መንግስቱን ያውርሰው። እኔም እሱ ባይሰማ ቃልህን አምኜ ከአንጀቴ ይቅር ብዬዋለሁ፣ ትቼለታለሁ፣ እሱም ይተውለት። አሁን ያንተና የሳህለ ጊዮርጊስ ወደፊት ኑሯችሁ እንዴት ነው አለች በሐዘኔታ የተጎሳቆለ ፊቱንና መላ ሁኔታውን እያየች። እንግዲህ እማሆይ እርስዎ ከአንጀቶት ይቅር ካሉንና ከፈጣሪም ይቅርታ ከለመኑልን መንፈሳችን ይቅርታችሁን አግኝቶ እፎይ ካለ እኔ በበኩሌ ሌላ ምንም አልፈልግም። በቃ ባገኝ በልቼ ባጣ ተደፍቼ በነፃነት በሰላም ያለምንም የህሊና ወቀሳ እኖራለሁ። ሳህለ ጊዮርጊስም ለመምጣት አቅም አጥቶ እንጂ የእሱም ሐሳብ የእርሶን ይቅርታ ካገኘ ወዲያው ቢሞትም ደስተኛ ነው። ለዚሁ ብቻ ስል ነው ሳምንት ሙሉ እየለመንኩ በእግሬ ብዙ ተጉዤ ካጋጠመኝም መኪና ትንሽ እንዲወስደኝ እየተማጸንኩ የመጣሁት። በቃ ይህን ያህል ለእኔና በሳህለ ጊዮርጊስ ስም ተናዝዤ ይቅርታዎትን ካገኘሁ የወደፊት ኑሯችን አይቸግርም አለ። እማሆይ ማየገነት አንጀቷ ተንሰፈሰፈ። በጣም አዘነችና ተነስታ የሚበላው የሚጠጣው ሰጠችውና ባለፈውና አባ ላከ ሲመጡ አንድ የንስሐ ልጃቸው ሞቶ የእሱን ልብስ ይዘው መጥተው ለተቸገረ ሲጭብሏ ተቀምጦ ነበሩና ሱሪ፣ ሸሚዝ፣ ኮት ከኔትራ ወጣችና ተመግቦ ሲያበቃ እንካ እሱን አውልቅና ታጥበህ ይልበስ፣ ይህ ደግሞ ለሌላ ጊዜ ቅያሪ ይሆናል፣ ይህን ደግሞ ለሳህለ ጊዮርጊስ ስጠው አለችና ሰጠችው። ኃይለ ገብርኤል ደነገጠ። እማሆይ በገደልንሽ ባዋለርንሽ ለእኛ ይሄ አይገባም፣ ልባዊ ቅርታሽ ብቻ በቂ ነው ብሎ አልቀበልም አለ። ያለበለዚያማ ልትቀልድ እንጂ ለእርቅ አልመጣህም ማለት ነው ብላ ተቆጥታ ሰጠችውና ታጥቦ ልብሱን ቀይሮ ወጣና እግሯ ላይ ወድቆ አለቀሰ። እማሆይ አመሰግናለሁ፣ እኛ ኮሶ ስንግትሽ አንቺ ወተት አጠጣሽን አለ። እማሆይ ማየገነት ከእግሯ አንስታ አባበለችውና አሁን ወደ ሳህለ ጊዮርጊስ ነው የምትሄደው አለችው እምቧን እየጠረገች። አዎ ምናልባት በሞት ካላመለጠኝ አለ በሐዘን። አይዞህ ታገኘዋለህ፣ በዚህ እንደደረስክ አሳክመውና ትንሽ ከተሻለው ጤና አዳም የአበበች እናትን ስልክ እሰጥሃለሁ፣ ደውለህ ንገረኝና ተቀጣጥረን ጤና አዳም ድረስ ትመጡና እንገናኛለን። ከዛ ፈጣሪ ያለው ይሆናል ብላ ለሳህለ ጊዮርጊስ ማሳከሚያ 200 ብር፣ ለምግብ ለምናምን 200 ብር፣ ለእሱ ደግሞ 300 ብር ሰጥታ አሁን ስትሄድ በመኪና ሂድ፣ በእግርህ እንዳትሞክረው፣ ምሳም ቁርስም እራትም ብላ፣ አትጎዳ። ታዲያ አደራ ደውላችሁ በቅርቡ እንድንገናኝ አለችው። ኃይለ ገብርኤል ሁሉ ነገር ከጠበቀ በላይ ሆነበት። ለማመስገን እንኳ ቃላት አጥሮት እምባውን ብቻ ፍሶ የሰጠችውን ይዞ ሄደ። እማሆይ እሱን ሸኝታ ገብታ ተንሰቅስቃ አለቀሰች። አቤት ሰው እንዲህ ባንዴ ጎስቁሎ አፈር ይመስላል። አቤት ፈጣሪ፣ እንደው እኚህ ሰውዬ ምን አፈር ይሆን የምትበላቸው አለች። አቶ ባሻህን አደፍርስ ሁሌ ከእማሆይ ማየገነት አስታርቁኝ እያለ ሲጨቀጭቃቸውም እሺ እያሉ ፈርተው ዝም ብለው ነበር። አሁን ግን ከአደፍርስ ይልቅ ብዙ የበደሏትን እነ ኃይለ ገብርኤልን ይቅር ብላ ስራ እንዳስገበቻቸው ስለሰሙ እነሱን ይቅር ካለች አደፍርስንም ይቅር እንደምትል ተስፋ አድርገው ይዘውት መጡ። እማሆይ ማየገነት በሩን ስትከፍት አደፍርስ እንደተመከረው እግሯ ላይ ወደቀ። እማሆይ ማየገነት ደንግጣ ምን ነው ወንድሜ፣ ኧረ በፈጣሪ ከእግሬ ተነስ አለች ልታነሳው ጎንበስ ብላ። ይቅር ይበሉኝ እናቴ፣ በድዬዎታለሁ፣ ስለ ፈጣሪ ብለው ማሩኝ አለ። እሺ ተነስ ብላ እንስታው ትከሻ ለትከሻ ተሳሳሙና አቶ በሻንም ስማ ወደ ቤት ገብተው ቁጭ እንዳሉ ለመሆኑ እኔ እናንተ ተጣልተን ነበር እንዴ አለች ተገርማ። እናቴ
እርስዎ ባይጣሉኝ እኔ እርስዎ ሳያውቁ ተጣልቾት ብዙ ግፍ ፈጽሜብዎታለሁ አለ። እንዴት አለች። ምን አድርጎ ይሁን ብላ። ይኸውልዎ እናቴ ታች ደገኛውን በእርሷ ላይ ለማሳደም እርስዎን ለማጥቃት በማነሳሳት ቀለብ ወደ እርስዎ እንዳይመጣ በመከልከልና ሰይፈ ሚካኤልን አህያ ሲጠብቅ 6 አህዮቹን በመውሰድ እንዲባረር ያደረግኩ እኔ ነኝ አለ። እንዴ ለምን? ምን አደረገንና ምንስ አግብቶ? አለች ተገርማ። አይ እናቴ እንዳሉት ምንም በማያገባኝ ነገር አግብተውኝ ሃይማኖትን ገዳምን ልታፈርስ ነውና ክርስቲያን ስለሆን ግድ ያገባሃል፣ የአገርህ ገዳም ሲፈርስና ሲጠፋ ማየት የለብህም ብለውና በድህነቴ ተጠቅመው ቤት እሰራልሃለሁ፣ ልጆችንም አዲስ አበባ ዳሪ ትምህርት ቤት አስገባልሃለሁ፣ በሚቸግር ሁሉ ረዳሃለሁ፣ አንተ እርዳን ብለውም መከላከል በማልችለው ሁኔታ በቃላትና በምናምናቸው ተጠቅመው እንድሰራው አስገደዱኝ። ያሉኝን ሁሉ አደረግኩኝ። ግን እውነቱ ወጥቶ እርቅ ከወረደ በኋላ እንኳን ያሉኝን ሊያደርጉልኝ ቀድሞ አላቅህም፣ የራስህ ጉዳይ ነው ብለው ካዱኝ። እኔም አይነ ጥላዬ ሲገለጥ መበደሌ የውስጥ እግር እሳት ስለሆነብኝ አቶ ባሻህን ለምኜ ይቅር እንድትሉኝ መጣሁ አለ በቁጭት እየተሰለሰለ። ይገርማል። ለመሆኑ አህዮቹን ወስደህ ምን አደረግካቸው? አለች በመገረም። ምን አደርጋቸዋለሁ? እሱ እንደሄደ በማግስቱ ከሌሎች አህዮች ጋር ተቀላቀሉ። እንደውም እኮ ሲሄድ ጠብቄ እንዲገለውም ጠብቀው ብለውኝ ነበር። ጌታ ፈጣሪ ግን እኔንም የሰው ነፍስ ከማጥፋት እሱኑ ከሞት ሲሰውር አድፍጬ ብጠብቀውም አጣሁት። ኋላ ከተማ ደርሷል ሲባል ስሰማ ማድፈጤን ትቼ ወደ ቤቴ ገባሁ አለ። በስም አብ እስከዚህ! አቤት አቤት ፈጣሪ! ይህን ያህል ምን አድርጎ ምን በድሎ? ለመሆኑ ገለኸው ቢሆን ኖሮ መያዝህ ይቀር ነበር አለች እምባዋን እያፈሰሰች። እኔ መግደሌን ማን አውቆ? ያው የሚባለው ብቻውን ሲወድ መንገድ ላይ አረመኔ ገደለ ይባላል። አበቃ። መንገዱ ላይ ሰው መሞቱ አዲስ አይደለም። በየጊዜው የአረመኔ ሰው ሁሉ ይገላል። ብቻ ፈጣሪ እኔንም ከዘላለም ጸጸት አወጣኝ። እኚህ አረመኔ ሰውዬ በማያገባኝ ነገር ከተው እሳቸው ራሳቸውን ነፃ አድርገው እኔን መከራ ውስጥ ከተውኝ ነበር። እሱ አወቀ አዳነኝ አለ። አቤት አቤት ጭካኔ! አሁን እሱ ቢሞት አፈር ሆኖ አይበሉት ምን ይጠቀማሉ? አቤት የፈጣሪ ትዕግስት! ኧረ ገና ያልሰማሁት ብዙ ጉድ ይኖራል አለች በመገረም። ይኖራል ብቻ አለ እንጂ እኔን እንኳ ከነሽበቴ አበበችን ከዛ ቤት አውጣ ብለው አነሳስተውኛል ነበር። ብቻ ፈጣሪ ከነሽበታ አትጎዳ፣ ንስሐ በመግቢያ በመቁረቢያ ጊዜ ኃጢአትን አትስራ ብሎ ባሳደግኳት በአበበች እናት ላይ አድሮ ከክፉ ሰወረኝ አሉ አቶ ባሻህ የዛኔውን ነገር በዝርዝር እየነገሯቸው። ይገርማል። ሰው በርስት ወይ በገንዘብ ወይ በልዩ ልዩ ጥቅማ ጥቅም ሳይጣላ ከመሬት ተነስቶ ይህን ያህል ጠላትነት አለች በነገሮች በመደነቅ። እኔማ በወቅቱ ተወልቼ ያደግኩበት ገዳም ነው፣ ሀገሬ ነው፣ ገዳሙ የኔ ነው፣ ማንም መጥቶ ይህን ያህል አይፈነጭበትም ብዬ ለገዳሚ ተቆርቋሪና ሀሳቢ ሆኜ ነበር በወቅቱ ያን ሁሉ ማድረጌ። መሳሳት የገባኝ ግን አሁን ነው አለ። ገዳሜ አልክ? እንደ እውነቱ ከሆነ ገዳሙማ የእኛ የመነኮሳት ነው። አዛዥ ናዛዦቹ እኛ ነን። መጤ ላልከውም እኛ መጤ አይደለንም። ርስት ጉልቱ ገዳምነቱ የእኛ ነው አለች። እንዴት? እዚሁ ተወልደን አድገን ገዳሙ የእናንተ አይደለም ማለቶ ነው አለ በመገረም እያያት። አዎ ተወልደ ያደጉበት ቦታ ሀገር፣ መንደር፣ ከተማ ይባላል እንጂ ገዳም አይባልም። አንተ ተወልደ ያደግከው ታች ከገዳሙ ግርጌ ነው። በቃ ያ ደግሞ አንተና ዘመድ አዝማዶችህ እየኖራችሁበት ያለ ሀገራችሁ ነው። ይሄ ግን ራሱን ችሎ ለመነኮሳት መሪያ የተከለለ የመነኩሴ ሀገሩ፣ መንደሩ፣ ገዳሙ ርስቱ ጉልቱ ነው። ከገዳማውያንና ከመናንያን በቀር ማንም የማያዝበት ማንም የማይዳኝበት የገዳማውያን የመናኝ የግል ይዞታቸው ነው። ገዳም ማለት ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ እናት አባቱን፣ ወገን ዘመዱን፣ ሀብት ንብረቱን፣ ጠቅላላ ማንነቱን ትቶ ስለ እግዚአብሔር ብሎ ድሃ ምኑን ወገን ዘመድ የሌለው ብቸኛ ሆኖ የሚኖርበት የመነኮሳትና የመናንያን ቦታ ማለት ነው። ከነዚህ ራሳቸውንና የዓለምን ደስታ ትተው ከመነኑ ሰዎች በቀር ገዳም የማንም አይደለችም አለች። እንዴ የኔ አያትና አባት እኮ ይሄ ገዳም ጣሊያን ካጠፋው በኋላ ይህን ገዳም ያቀኑና እዚሁ ሞተው የተቀበሩ ናቸው አለ። ጥሩ። አያት ቅድመ አያትህና አባትህ መነኩሴ ሆነው ነው ገዳሙን ያቀኑት አለችው። አይደለም፣ ጃንሆይ ገዳሙ እንደገና እንዲገዳም ከፈቀዱ በኋላ የእኔ ቅድመ አያቴንና አያቴ ሌሎችም ብዙዎችን አምጥተው አሰርዋቸው ገዳሙን ያቀኑ ናቸው። አባቴም የተወለደው እዚሁ ነው።
አባቴ አሁን እስከ ቅርብ ጊዜ ድረስ ማለት እኔ ከደረስኩ በኋላ እንኳ የገዳሙ ደን ጠባቂ ነበረ። ታዲያ ገዳሙ የኛ አይደለም? ገዳሙ ከኛ ሌላ የማን ይሆናል ይላሉ አለ ያለፈውን በማስታወስና ለገዳሙ ዋና መስራች ቤተሰቦቼ ናቸው በማለትና በመኩራራት። እማሆይ ማየገነት ታቃለችና ይኸውልህ ይህ ገዳም አይደለም በኢትዮጵያ ያሉ ገዳማትና በኢየሩሳሌም ምን በጠቅላላው በእኛ ሃይማኖት ስር የተመሰረቱ ገዳማት በሙሉ ያንተና በዚች ሃይማኖት አምነውና ተጠምቀው በስሩ የሚተዳደሩ ክርስቲያኖች ሁሉ ነው። ግን የገዳማቱ መስተዳደርና ብቸኛና ዋና ተጠሪዎቿ አስተዳዳሪዎቿ መነኮሳትና መናንያን ናቸው። የአንተ አያት ቅድመ አያትህና ሌሎችም ገዳሙ ሲመሰረት ለሥራ ወደውም ሆነ ተገደው መጡ። ገዳሙ የከፈላቸውና የልፋታቸውን የጉልበታቸው ዋጋ እያገኙ ማንኛውንም መስሪያ ቤትና ፋብሪካ እንደሚሰሩ ሰሩ። ዋጋቸውን አግኝተው ሄዱ። በሥራው ውስጥ እያሉ ያንተን አባት ወለዱ። ሌሎችም እንዲሁ ወለዱ። አሁን ያላችሁበትን ቦታ ሀገራቸው መንደራቸው አድርገው ኖሮ ውለዱ ከበዱ። በቃ ከዚህ ሌላ በምነና ወይ በምልኩስና በገዳሙ ላይ አልኖሩም። ለምን? ዓላማቸውና አመጣጣቸው ለስራ እንጂ ለምነና ስላልሆነ አበቃ። የእነሱና የገዳሙ ግንኙነት እዚህ ላይ አበቃ። ከአሁን በኋላ ያለው ግንኙነት በክርስቲያንነታቸው ብቻ እንጂ በባለቤትነታቸው አይደለም። እስቲ ልጠይቅህ፣ ይህም ቤት አንተና ልጅህን ቀጥሬ በሙያችሁ በጉልበታችሁ ሰራችሁልኝ። ከጨረሳችሁ በኋላ ምንድን ነው የምታደርጉት? አለች። ለእርሷ አስረክበን የጉልበታችን ዋጋ ተቀብለን ወደ ቤታችን መሄድ ነው አለ። በቃ በአንተ አያት ቅድመ አያትና በአባትህ በሌሎች መካከል የነበረው ይኸው ነው አለች። አባቴ እኮ እዚሁ መልኩሶ ነው የሞተው አለ። ይኸውልህ አባትህ እዚሁ ከመነኮሱ ለእሳቸው ገዳማቸው ነው። እንዳልኩ ገዳም ከሩቅም ከቅርቡም መጥተው ለመነኮሱና ለመነኑ ሁሉ ርስቱ ጉልታቸው ነው። እንኳን እሳቸው አንተ ዛሬ መንኩሰህ በገዳሙ ሕግና ደንብ ከተዳደርክ ገዳምህ ነው። ገባ? እኔ አልኩ ገዳሙን አያት ቅድመ አያቴ የሰሩት ነው። መነኩሴ መናኝ ትላንት የመጣ መጤ ነው ማለት አትችልም ነው። ለምሳሌ እስቲ እንዳልከው ይሁንና ተወልደህ ያደግክበት ቦታ ገዳምህ ነው እንበል። እስቲ አሁን እዚህ ገዳም ክልል ውስጥ የፈለግከውን ቦታ አንተ መጤ ብለህ የምትንቃቸው የገዳሙ ባለቤት የሆኑ በአንተ አባባል መጤ መነኮሳት ሳይፈቅዱልህ ቤት ስራ። እስቲ የፈለግከው ቤት ገብተህ ኑር። እስቲ ድርጎ እንደፈለገህ አግኝ። እስቲ የፈለግከውን ሰው ወይ መናኝ በፈቃድ አስገባ ወይ አስወጣ። ትችላለህ? አትችልም። ለምን? ርስት ጉልትህ የአንተ ንብረት አይደለምና። ኧረ ሁሉ ይቅርና አንተ ራስህ እዚህ ገዳም ለመኖር አይደለም ለመመንኮስ መጤ ብለህ የናካቸው መነኮሳትና መናኝ ሳይፈቅዱልህ መርኩስ። አየህ፣ ይህን ያህል በገዳሙ ላይ መብት የለህም። መብቱ ከአራቱ ማዕዘን የመጡ ምንም ምን ከፈጣሪ በቀር መመኪያ የሌላቸው መጤ መነኮሳትና የመናንያን ነው። ገባ? ስለዚህ በገዳሙ ያለ መነኩሴና መናኝ መጤ አይባልም። መጤ ያለ ቦታው የተገኘ ነው። ይኸውልህ እናንተ መጤ የምትሉት መነኩሴና መናኝ አጽመ ርስቱ ገዳም መሆኑን ስለሚያውቅና አዛዥ ናዛዥ እሱ ስለሆነና በዚህ ዓለም አለኝ የሚለው የግል ንብረቱ ገዳሙ ብቻ ስለሆነ ምን ብሎ ይፎክር መሰለህ? ዋ ማማር ዋ ማማር ዋ ማማር ጌጣችን ባንበላ ባንጠጣ ነውን በገዳማችን። አየሩ ምግብ ነው፣ ጫካውን ብልኮ ሁሉ ነገር ጤና በሽታ የለም እኮ። ከከተማው ቅልጥም ከማር ከቅቤው ሰውነት ይሆናል ያረረ ዳቤው። ከከተማው ጠላ ከጠጁ ከብርዙ የኩሬው ውሃ ነው የሚበልጠው ወዙ። ከከተማው ጋቢ ከሱፍ ከአበባው የገዳም ድሪቶ ነው የሚሞቀው። ከከተማው አስፋልት ከካልሲ ጫማው የገዳም ኮርኮንች እሾህ ስፖንጅ ነው። ከከተማው ፍራሽ ካማረ አልጋው የገዳም ቁርበት ነው ጥሩ እንቅልፍ ያለው። ከከተማው ምንጣፍ ከሳንቃ ወላንሳው የገዳም ደረቅ ሳር ነው የሚበልጠው። ከከተማው ወንበር ከሚደላው ሶፋ የገዳም መደብ ነው ለዓይናችን ተስፋ። ከከተማው መኪና ከታክሲው አውቶቡሱ ይበልጣል የገዳም አህያ ጋሰሱ። የጣት ቀለበት የእጅ አንባራችን የጆሮ ጉትቻ የአንገት ሀብላችን ናት የኛ መኖሪያ ድሃ ገዳማችን። የመነኩሴ ክብሩ ጸጋውን በረከቱ በገዳም ብቻ ነው ሕይወቱና ሞቱ። ይህን ብሎ ገዳም የእሱ ብቻ መኖሪያና ሲሞቱ መቀበሪያው የግል ሀብቱ መሆኗን በነፃነት ይመሰክራል። ስለዚህ ወንድሜ እዚህ መወለድና የአካባቢው ሰው በመሆን ብቻ ተኮራርቶ ገዳሙ የግል የሆነችውንና በዚህ ዓለም ከገዳሙ በቀር ሀብት ውርስ የሌለው ድሃ መነኩሴና መናኝ መጤ ብሎ መሳደብ ከወንጀል አልፎ ኃጢአትም ነው። ራስ ያለ አግባብ ያለ ቦታ ተላልፎ በገዛ ገዳሙ ገብቶ እንደገና እሱን ባይተዋር አድርጎ መጤ ማለት ካላዋቂነት ያለፈ የደደቦች ደደብ መሆን ነው። ይህን ስልህ መሳደቤ እንዳይመስልህ።
እውነቱን መንገሬ ነው። ቅድም እንዳልኩ በዚች ሃይማኖት ስር ያለ ማንኛውም ክርስቲያን ሁሉ በኢትዮጵያ ብቻ ሳይሆን በዓለም ጠረፍ ያለ በዚች ሃይማኖት ስም የሚተዳደር ገዳም ሁሉ በውስጡ ገብቶ ማዘዝ አይችልም እንጂ ገዳሙ ነው አለች። ስላስረዳችውና ሁሌ ተወላጆች ነን ብለው ስለሚመጻደቁ እውነቱንና ገደባቸውን እንዲያውቁ የአቅሟን በማስረዳቷ በውስጥ እርካታ እየተሰማት፣ ታዲያ ይህን እያወቁ ነው ሰውየው በገዛ ገዳማችሁ መታ ልትሰለጥንባችሁና ከቦታችሁ ልታፈናቅላችሁ ነው ብለው እንደዛ እንደ አራስ ነብር ተቆጥተን እንድንነሳና ከቤተ ክህነቱ ከገዳማችን ትውጣ ብለን በፊርማችን አጽድቀን እንድንከስ ያደረጉን አለ በመገረም። እሳቸውማ ባለመማራችሁና ባለማወቃችሁ በየዋህነታችሁ ተጠቅመው እሳቸው ጠላት የሚሉትን ከሀገር እንዲወጣ እንድትተባበሯቸው እንጂ እሳቸውም እንደናንተ አባባል አንደኛው መጤ ናቸው እኮ። ስለ ክሱ ቤተ ክህነቱ በእሳቸው ግፊት እንጂ እናንተ በገዳሙ ፈላጭ ቆራጭ ሆናችሁ አንድ መነኩሴ አይደለም አንዲት ዛፍ መቁረጥ እንደማትችሉ ስላወቀ እኮ ነው ክሳችሁን ውድቅ ያደረገባችሁና ከድካም ሌላ ማትረፍ ያልቻላችሁት አለች። ይገርማል። እሳቸው ያሉን ግን ዘመዶቿ ሀብታም ሆነው በጉቦ አዘጉት እኮ ነው። ይኸውልህ በመሰረቱ ያኔ ዘመዶቼ ከአንድ እህቴና ከመዓዛ ከነ አባላከ በቀር ጸቡን የሚያውቅ የለም። እኔ ወደ ግብፅ ገዳም ለትምህርት እንደሄድኩ ነው ቤተሰቦቼ የሚያውቁት። እናቴ ታማ ልጄን ጥሩልኝ እያለች ነው የሞተችው። እንኳን ለእኔ ተባባሪ ሆነው ጉቦ ሰጥተው ጸቡን ሊያቆሙ። ደግሞም እንዳሉት እንኳ ዘመዶቼ በገንዘብ ጾሙን ሊያሸንፉ ቢሞክሩ የእርቁ ዕለት እንደዛ ባለ ሁኔታ ማሸነፍ የምትችለው እውነት ብቻ እንጂ ሐሰት አይደለችም። ሐሰትማ ጥራ ተጣጥራ ያቆመችውን ግንብ እንዳያችሁት እውነትን ዕዳ አሸነፈች። በቃ ደግሞም አባቶቻችን በገንዘብ የሚደለሉ ሳይሆኑ ለእውነት በእውነት የቆሙ ናቸው። እስቲ በራሴ የው በሐሰት አሳምነውህ በሐሰት የማያደርጉልህን ቃል ገብተውልህ የልባቸው ከደረሰ በኋላ አላውቅህም አሉ። ታዲያ ይሄ በእኔ ዘመዶች ጉቦ ነው የተለወጡብህ? በቃ ጉቦ ቦታ እንደሌለውና በጉቦ ማንም ማንን እንዳልገዛ በራስህ መርምረው አለችው። በሉ በቃኝ፣ ሁሉ ገባኝ። እንኳን ፈጣሪ ብዙ ክፉ ከማድረግ ጠበቀኝና እውነቱን አስተማረኝ አለ እሞሃይን አመስግኖ ተለያዩ። እሞሃይ ሞኝሿል ታመው ከዛሬ ነገ ተሹላቸው ይነሳሉ ሲባል በሽታው አንድ ቀን ጠበቅ እያደረገ እስከ ዛሬ ካልጋ ሳይወርዱ 6 ወር ሊሆነው ነው። እሳቸውን አይን እያዩ የሚያስታምሙት የልብ ባልንጀሮቻቸው እሞሃይ ሐመልማል ድንገት ታመሙና አጣድፎ በ3 ቀን ጊዜ ውስጥ አረፉ። ሁሉም ደነገጠ። እሞሃይ ማየገነት የምትይዝ የምትጨብጠው ጠፋት። የክፉ ቀን ጠባቂ መካሬ አለኝታዬ እናቴ እምዬ አለች እየወደቀች እየተነሳች አገርን በንባል ራጨችው። እሞሃይ ይመኙሻል፣ እዛው የተኙበት ይጮኋሉ። እኔ በሽተኛዋ እያለሁ አስታማሜ ዳባሼን አጣኋት አሉ። ሁሉም መነኮሳት ያነባሉ። ያም ቢንጫጫ እሞሃይ ሐመልማል ጨክ ነው ሄዱ። እሳቸው ባረፉ በ4ኛው ቀን ወንዶች ገዳም አባ ጸጋ ሥላሴ አረፉ። እነ እሞሃይ ማየገነት ሐዘን በረታቸው። አባ ጸጋ ሥላሴን ቀብረው ሲገቡ በማግስቱ እሞሃይ ይመኙሻል አረፉ። መቼም ሞት ወደ ገዳም ቶሎ አይመጣም። ከመጣ ደግሞ ዛሬም ነገም ከምመላለስ አንዴ ጣጣይን ጨርሼ ልሂድ ብሎ ያሰበ ይመስል የትም ገዳም ሞት ከገባ ደጋግሞ ካላደረገ አይወጣም። አሁንም ከወንዶች ገዳም አባ ጸጋን ጨምሮ 4 ደካሞች፣ ከሴቶች ገዳም እሞሃይ ሐመልማልንና እሞሃይ ይመኙሻልን በጠቅላላው 6 ሰው ይዞ በመጣበት ሄደ። እሞሃይ ማየገነት፣ እሞሃይ ሐረገወይን፣ እሞሃይ ፍቅርተ እጅግ በጣም አዘኑ። ሁለቱ አሮጊቶች መካሪያቸው፣ ለክፉ ለደጉ ተመልካቾቻቸውና ልክ እንደ እናት ተንከባካቢያቸው ነበሩ። በተለይ እሞሃይ ማየገነት የአባ ጸጋ ሥላሴ ሞት የበለጠ አንገበገባት። እግዚአብሔር ሲቆጣ ሽማግሌን ከሀገር ያጠፋል ይባላል። አባ ጸጋ ሥላሴ የተጣላ አስታራቂ፣ የታመመ ጠያቂ፣ ለክፉ ለበጎ ፈጥኖ ደራሽ፣ በተለይ ለእሷ በጣም የቅርብ ጋሯና ረዳቷ ነበሩ። እንዳው ይሄ ሞት ምን ነው እንዲህ ጠምዶ ያዘኝ? ወይ እኔን አይወስድ፣ የሚረዱኝን የሚደግፉኝን አይዞች ብለው ከጎኑ የሚቆሙትን ሁሉ አንዳንድ እያለ ወስዶ የሚጨርስብኝ ምን አደረግኩት እንዲህ የሚያጠቃኝ ብላ ምርር ብላ ታለቅሳለች። እሞሃይ ሐረገወይን ኢየሩሳሌም ዴር ሱልጣን የኢትዮጵያ ገዳም ለመሄድ ከ3 ዓመት ጀምሮ ፕሮሰስ ጀምረው ነበርና አሁን ሁሉ አልቆ መሄጃቸው ተቃረበ። አቤት የሚወዱት የሚያከብሩት አለው ባይ ግማሹን በሞት ግማሹን በሕይወት ማጣት እንዴት ከባድ ነው! እጅግ ያሳዝናል። እሞሃይ ሐረገወይን ከዓይናቸው እንባ ሳይሆን ደም እየዘነበ እሞሃይ ማየገነትንና እሞሃይ ፍቅርተን የግድ ተለይተው ሄዱ።
የእማሆይ ማየገነትና የእማሆይ ፍቅርተን ሐዘን ለመግለጥ ቃላት ያጥራል። በጣም አዘኑ፣ አለቀሱ። የተፈጥሮ ግዴታ ነው። ብቸኝነቱን እየተላመዱት መጡ። አንድ ቀን ምሽት ላይ አባ ምስጢረ ሥላሴ እማሆይ ማየገነት ቤት መጡና ጸሎት ሲያደርጉ ቆይተው አረፍ አሉና እማሆይ ማየገነት፣ እማሆይ እንግዲህ ያ የመከራው የፈተናው ዘመን አለፈ። ፈጣሪም ከክፉ ሁሉ ሰውሮ እዚህ አድርሶናልና ምስጋና ይግባው። አሁን ያኔ ገዳም የመጡ ጊዜ 3 ፈተና እንደሚደርሱቦትና ከዛ በኋላ 3 ጸጋ እንደሚሰጡት የነገርሁትን ያስታውሳሉ። ፈጣሪ የሚያደርገውን የማይናገር እውነተኛና ታማኝ አምላክ ነውና አሁን ጸጋ መቀበያ ጊዜዎት ነው። እናም ከታዘዘሎት ጸጋ አንዱ ከዚህ በፊት ከሚያደርጉት በበለጠ በረሃ ያሉ አባቶችን መርዳትና እነሱን መጎብኘት ነው። ይህ የምታዩት በረሃ ሙሉ ቅዱሳን ናቸው። ከየገዳማቱና ከውጭ ሀገር ሳይቀር እየፈለሱ ወደዚህ ይመጣሉ። ይህች ገዳም እኛ ውስጧ ሆነን አቅለን እንደምናያት አይደለችም። ቅዱሳን እንደ እንጉዳይ የሚፈልቁባት የቅዱሳን መናኸሪያ ነች። እነዚህን ቅዱሳን አባቶችና እናቶች አልፎ አልፎ በተወሰነ ቀናት ሄደው እንድታዩቸውና በረከታቸውን እንድትቀበሉ ነው ጌታ ጸጋውን ያደሉትና እኔም አባቶችና እናቶች ቅዱሳንን ሳይገባኝ እነሱ ጋር እንዳደርሶ ታዝዣለሁና የዛሬ ሳምንት መጥቼው እወስዶታለሁ። ቀሪው 2 የጸጋ ስጦታዎት ምን እንደሆነ እነሱ ይነግሮታልና የሆነ ምክንያት ፈጥረው ከመምህሩ ፈቃድ ይጠይቁና ተዘጋጅተው ይጠብቁኝ። ይህንኑ ልነግሮት ነው የመጣሁት ብለው ወጡ። እማሆይ ማየገነት የሆነ መንፈስ ውስጧን በደስታ አበራው። ፊቷ ፈካ። አቤት ለእኔ ለኃጢአተኛ ይህ ሁሉ ይገባኛል። አቤት ፈጣሪ ቸርነትህ! እኔ ከየፋታዊ ዘየማን የበለጥኩት ኃጢአተኛ ይቅር ብለህ ጸጋህን አበዛህልኝ ብላ ከእንባ ጋር ፈጣሪዋን አመሰገነችና በጠዋቱ ወደ መምህሩ ሄዳ እጇን እያመማት ስለሆነ ጸበል ሄጄ እንድመጣ እንዲፈቅዱልኝ ብላ ጠየቀች። አዲሱ መምህር በደስታ ለ1 ወር ያህል ፈቅደው መሸኛ ደብዳቤ ሰጧት። እማሆይ ማየገነት ለእማሆይ ፍቅርተም እንዲሁ ወደ ጸበል ሄጄ ልመጣ ነው፣ እስከዛው ቤቷን እንዲያውላት አድርጋ ከአባ ምስጢረ ሥላሴ ጋር በሌሊቱ ወደ በረሃ ተጓዙ። እማሆይ ማየገነት ባየችው ነገር ሁሉ ቅስሟ ስብር አለ። እነዛ ሁሉ መናንያን እዛ በረሃ ላይ አንድ መጠለያ ቤት ሳይኖራቸው ግማሹ ቅጠልና ቅጠሉን አስሮ፣ ግማሹ እንደ ዋሻ ድንጋይ ክቦ፣ ግማሹ ትልቅ ዛፍ ስር እሱን ቤት አድርጎ፣ ግማሹ ጋራው ስር እንጨት ቆራርጦ ጋራውን አስደግፎ፣ ግማሹ መሬትን ወደ ውስጥ ቆፍሮ ጉድጓድ አበጅቶ፣ ግማሹ ያለምንም መጠለያና ከለላ ባዶ ሜዳም ላይ እጆቹን ዘርግቶ ክረምት ከበጋ ፀሐይ ከጨለማ ሲፈራረቅበት፣ ግማሹ ከወገቡ በታች ጉድጓድ ቆፍሮ ከወገቡ ላይ እርቃኑን ለብርድና ለፀሐይ ለዝናብ ተጋልጦ ዓይኑን ወደ ሰማይ ሰቅሎ ለዓለም ሰላም ሲለምን፣ ግማሹ መላ ሰውነቱን በብረት ሰንሰለት አስሮና ራሱ ላይ ድንጋይ ተሸክሞ ኧረ ስንቱን ይዘርዘር። እነዚህ ሁሉ በእንዲህ ያለ ሁኔታ ሆነው ፊታቸው እንደ ፀሐይ ያበራና ወዛቸው ቅቤ፣ ማር፣ ጮማ ከሚመገቡ የበለጠ ውስጦና አእምሮ ሙሉ ደስታንና መንፈሳዊ ጸጋን ተጎናጽፎ ስታይ ነፍስ አልቀረላትም። ተመሰጠች፣ የምትሆነው አጣች። ሁሉም ፊት ላይ የሚታየው መንፈሳዊ ፈገግታና ፍጹም ሰላም የሰፈነበት እርጋታ ራሷን እንድትጠላ አደረጋት። እማሆይ ማየገነት ከአባ ምስጢረ ሥላሴ ጋር እየተዘዋወረች እነዚህን ቅዱሳን ስታይና በረከታቸውን ስትቀበል ከእነሱም ጋር አብራ ስትጸልይና ስታመሰግን ሰነበተች። እንደ እውነቱ ከሆነ እማሆይ ማየገነት በሕይወት ኖራ ሁሉን የምትዳስስ አልመሰላትም። በሕልም ዓለም ያለች ነበር የመሰላት። የዚህ ዓለም ሐሳብ ጨርሶ ከሕሊናዋ ወጥቷል። ስለምንም ስለማንም አታስብም። የት እንዳለችና ምን እንደምታደርግ እንኳ አስተውላ አትመለከትም። እማሆይ ማየገነት ወደዛ ከሄደች ጀምሮ በሌላ ዓለም የምትኖር እንጂ በዚህ ዓለም ያለች ፈጽሞ አይመስላትም ነበር። በዚህ አይነት የመንጋት የመምሸቱን ልዩነት ሳታውቀው 1 ወር ሆነ። አንድ ከሁሉ በዕድሜ የሚበልጡና ከፈጣሪያቸው ጸጋ የበዛላቸው በዛ በበረሃ በ30 ዓመት ዕድሜያቸው ገብተው አሁን 150 ዓመት የሆናቸው አባት አጠገባቸው ቁጭ አደረጓትና ፈጣሪ ለእሷ ያደረገላትን 2 የጸጋ ስጦታዎች ከገለጹላት በኋላ ወደፊት በገዳሙ ላይ እንዴት በፈሊጥ መኖር እንዳለባትና የተሰጣትንም ጸጋ በፈሊጥ እንዴት እንደምትጠቀምበት ካስረዷት በኋላ በይ ነገ ወደ በዓትሽ ተመለሺ አሏት። እማሆይ ማየገነት እግራቸው ስር ወድቃ አነባች። አባቴ እኔ አልመለስም፣ እናንተን የበላ አሞራ ይብላኝ፣ እዚሁ ሞታለሁ ብላ ተማጸነቻቸው። ከእግራቸው አነሷትና ልጄ ሁሉ ሰው የሚኖረው እሱ በወደደው እሱ በመረጠው አይደለም፣ ፈጣሪ በወደደውና ኑር ብሎ ባዘዘው ብቻ ነው።
ለአንቺ የታዘዘው ኑሮ እዚህ ሳይሆን በገዳም ሆነሽ በንጽህና እንድታገለግዩ ነው። ስለዚህ እዛ ሆነሽ ይኸው እኛ በአንቺ አማካኝነት ነው ምግብ የምናገኘውና እኛን ካገለገልሽ አንቺም እንደኛ ነሽ ማለት ነው። ቦታ ወሰን እንጂ እኛ በአንቺ አንቺ በእኛ ስለምንኖር ሁሌ አብረን ነን። ደግሞም በዓመት በአብይ ጾምና በጾመ ፍልሰታ እየመጣሽ እኛንና አሁን ያላየሻቸውን ወደፊት ስትመጪ ጎብኝተሻቸው በረከት ተቀብለሽ ትሄጃለሽ። በቃ ለአንቺ የተፈቀደው አኗኗር ይሄ ነው። ደግሞም እኮ ልጄ ከእኛ የአንቺ በረከት ይበልጣል። እኛ እዚህ ሆነን ብንጸልይ እኮ በአንቺ በኩል የሚመጣልን ምግብ እሱን ቀምሰን ነው። ስለዚህ ልጄ ያልተሰጠውን ጸጋ ከሚሻ ይልቅ የተሰጠውን ጸጋ አውቆ በአግባቡ የሚሰራበት ይበልጣልና ያልተሰጠሽን ከምታበልጪ የተሰጠሽን ተጠቀሚበት ብለው መክረውና አረጋግተው ከሁሉም አባቶችና እናቶች በረከትና ጸሎት ተቀብላ ከአባ ምስጢረ ሥላሴ ጋር ወደ ገዳሟ ተመለሰች። እማሆይ ማዕገነት አካሏ ገዳም ይሁን እንጂ ልቧን ሐሳቧን እዛው በረሃ ጥላው ነው የመጣችው። ራሷን፣ ማንነቷን፣ ቤቷን ሁሉ ነገር አስጠላት። ሁሉ ነገር በእነሷ አኗኗር ስትመዝነው የእሷ የቅንጦት የዘመናዊነት መሰላት። ልብሷ፣ መኝታዋ፣ መብሏ፣ መጠጧ ቅንጦት ሆነባት። አሁን በእኔና በእነሱ መካከል ያለ ይሄ ጋራና ጫካ ነው። ግን እኔም እነሱ መነኮሳት መናንያን ነው የምንባል። እኔ አሁን መነኩሴ መናኝ ነኝ። በአንድ አካባቢ በአንድ ቦታ እየኖርን አኗኗራችን ግን ሰማይና ምድር የምንጠራው ያው አባሆይ እማሆይ ተብለን። አቤት ፈጣሪ እንድመንን እንደመነኩስ ከፈቀድክ አይቀር ምን አለ እንደነሱ ባደረከኝ ኖሮ። እንደው የስም መነኩሴ ሆኜ እገሌ ይህን እገሊት ይህን አደረጉኝ፣ እንዲህ ተፈጠረ፣ እንዲህ ተሰራ፣ እንዲህ ተበደልኩ እያልኩ የሰውን ኃጢአት እንድቆጥርና ለምን ተነካው ብዬ ለስጋዬ ስንሰፈሰፍ የነፍሴን ነገር ቸል እንድል ለምን ስጋዊ ነገርን ሐሳቢ መነኩሴ ያደረከኝ ፈጣሪ እያለች እምቧ መሬቱን ሲያርሰው ደረቷን እየደቃች ታለቅሳለች። ምንኩስናዋን ያለ አግባቡ የተጠቀመችበት እንደሆነ ራሷን እየወቀሰች ታነባለች። ከሰው መቀላቀል፣ ከሰው ጋር ማውራት ብቻ ሁሉ ነገር ያስጠላትና ደግሞ እኛ የበረሃ አባት በፈሊጥ እንዴት እንደምትኖር የነገሯትን ስታስታውስ መለስ ትላለች። እማሆይ ማዕገነት በተመከረችው መሰረት ከሰዎች ጋር ጠዋት ማታ ሊያገናኛት የሚችለውን ነገር ሁሉ ቀስ በቀስ እያስወገደች ከሰው ጋር ከመገናኘትና ከሰው እይታ ቀስ በቀስ መራቅ ጀመረች። የምትደግሰውን ድግስ ዝክር አቆመች። መደገሻ ገንዘቡን የሚካኤልና የገብርኤልን ቤተ ክርስቲያን ባለበት ቦታ ጣዋን፣ ጣዋፍ፣ ልዩ ልዩ ንዋየ ቅዱሳንና አልባሳት እንዲሁም ለካህናት መደጎሚያ በየዓመቱ ትሰጣለች። አባ ዘርዓ ቡሩክ ዘክሪ ያሏትን የጥር ማርያምንም አንድ ድፎ ዳቦና አንድ ጀሪካን ጠላ ታወጣለች። በተረፈ እንደ ድሮ በብዛት ጋግሮ ጠምቆ ማውጣቱን ቶች። የአቡነ ናትናኤል ዕረፍታቸውንና ወንድሞቹ ያስጀመሩትን የልደታቸውን በዓል ይደገሳል። በቃ ከዚህ በተረፈ ከገዳሙና ከአካባቢው ሰው ጋር የሚያገናኛት ምንም ነገር የለም። ደጇ ሁሌ ዝግ ነው። ጠዋት ቤተ ክርስቲያን ስርዓተ ቤተ ክርስቲያኑን ትከታተላለች። አጣኙ ሊያጥኑ ሲገቡ ቤተ ክርስቲያን ገብታ ተሳልማና በረከት ተቀብላ ትወጣለች። ከኪዳን በኋላ ቤቷ ገብታ ዘግታ ትውላለች። በበዓላት ቀን አስቀድሳ ተቀብላ ወደ ቤቷ ትገባለች። ከዚህ በተረፈ ማን ታመመ፣ ማን ምን ሆነ ብላ ማንም ሰው ቤት ዝር አትልም። ሰው ሞቶ ሬሳ ቤተ ክርስቲያን ከመጣ ወጣ ዳዊቷን ደግሞ አልቅሳ ቀብራ ወደ ቤቷ ትገባለች እንጂ ላስተዛዝን ወይ ገሌ መርዶ ተረዳ ብላ ወደ ማንም ቤት አትሄድም። እማሆይ ማዕገነት እሷን ብትታመም ማንም መጥቶ እንዲጠይቃት አትፈልግም። አባቶቼ እናቶቼ እዛ በረሃ ወድቀው ማን አስታማሚና ጠያቂ አላቸው? እኔም አያስፈልገኝም ትላለች ለራሷ። እነሱ መታመማቸውን ከሰማች ይቅር ይላቸው ይምራቸው ዘንድ ወደ ፈጣሪ ትጸልያለች። የእሷ ጥየቃ ይሄ ነው። አይበለውና እሷ መርዶ ቢመጣባት ማንም እንዳይመጣ በሯን ትዘጋለች፣ ትደበቃለች። በቃ ቀስ በቀስ ከሰው ጋር የሚያገናኛትንና የሚያስተሳስራትን ገመድና ድልድይ ሁሉ ቆራርጣና ፈራርሳ ብቸኝነቷን አጠናከረች። እማሆይ ማዕገነት እንደ ሐሳቧ ይሳካላት በሰው ሁሉ ዘንድ ተረስታ የታለች ሳትባል ዕለት ሞቷ ደርሶ እስክትጠራ ድረስ በሰላምና በጸጥታ በብቸኝነት ለመኖር ነው። ከበፊት ወዳጆቿ የቀሩት እማሆይ ፍቅርተ ነበሩ። እሳቸው በበሽታቸው ምክንያት እዚህ መኖር በጣም ስለተቸገሩና በሽታቸው ከጸበል ርቆ ለመኖር የማያስችል ሆኖባቸው እማሆይ ማዕገነትን በእንባ ተሰናብተው ጻድቃኔ ማርያም ሄደው መኖር ከጀመሩ ዓመት ሊሞላቸው ነው። እማሆይ ማዕገነትን የትዋልሽ የታደርሽ ምነው ጠፋሽ የሚላት የለ። ኑሯ ከሰው ጋር እየኖሩ ሰው የሌለበት በረሃ እንደሚኖሩ ብቸኝነት ሆነ። አንዳንድ ሰው ሊጠይቃት ሊቀርባት ሲመጣ ፊት ነስታና ጠያቂ እንደማትፈልግ ከማንም ጋር መገናኘት እንደማትሻ ነግራ ስለምትመልሳቸው እየለመዱት ሁሉ አውቆ ቀርቷል።
እማሆይ ገነትን አንዳንዴ ለማየት ከምትመጣ ከአበበች እናትና ለበዓላት ከሚመጡት በቀር ከማንም ጋር ግንኙነት አቆመች። አንዳንድ ሽማግሌዎች ምን ነው ልጄ፣ ሰው ከሰው ጋር ነው መኖር ያለበት፣ ይህን ያህል ለምን ከሰው ትሸሻለች ብለው ሲጠይቋት፣ አባቶቼ ክፉ ውሻ ሰውና ያገኘውን እየነከሰ ስለሚያስቸግር ለብቻው ራቅ ተደርጎ ተገልሎ ይታሰራል። እኔም ጸባይ የከፋ ሰውን እንደ ውሻ በነገር ስለምናከስ ለብቻዬ መሆን ግድ ስለሆነብኝ ነው። ንብ ነኝ እናደፋለሁና፣ ስለዚህ ከሰው መራቅ ነው የሚያዋጣኝ። ደግሞም እኮ መች ራቁ፣ ይኸው መራቅ ባይባልም መች ራቁ፣ ይሄ መራቅ አይባልም እኮ። በቤተ ክርስቲያን ከሰው እገናኛለሁ፣ ያለሁት ሰው መሃል ነው፣ ዙሪያዬ ሰው ነው። መች ከሰው ተለየሁ አባቶቼ። ብቻ እንዳልኳችሁ ጸባይ ክፉ ላርመውና ላስተካክለው ስላልቻልኩ ትንሽም ቢሆን መሸሹን መረጥኩ። አባቶቼ መሸሼ ለሌላው ቢቀር ራሴን እንዳይና እንድመረምር ከሆነልኝም ይህን ክፉ ጸባይን ለማስተካከል ይረዳኛል ብዬ አምንበታለሁ። በዝምታዬ በብቸኝነቴ ለሌላው ባልተርፍ ለራሴ ይጠቅመኛል ብላ ትመልስላቸዋለች። አንድ ቀን አባ ምስጢረ ሥላሴ መጡና እንደ ልማዳቸው ጸሎት ካደረሱ በኋላ እማሆይን እናቴ፣ ያኔ እጆት የታመመው ጊዜ በጣም ተበሳጭተው አዝነው ነበር። ፈጣሪ ግን በወቅቱ በሰዎቹ አማካኝነት ያን ያደረገው ለዛሬ ሕይወቶ ደህንነት ሲል ነበር አሉ። እማሆይ ገነት ግራ በመጋባት እንዴት አባቴ፣ የእጄ መታመም ለዛሬ ኑሬ ምን ጠቀመኝ? አለች ቀና ብላ እያየቻቸው። እናቴ፣ እጆ ባይታመም ኖሮማ ዕድሜዎ ለጡረታ አልበቃ፣ ገና ልጅ ኖት፣ ወጥተው ወርደው መስራት ይችላሉ። ስለዚህ ዛሬ የዚህ ጸጋ ባለቤት አትሆኑም ነበረ። ከመላው ማህበር ጋር ወጥተው ወርደው ይሰሩ ነበር። ያ ደግሞ ከነበረው ከጸቡ ክብደት የተነሳ ሲታይ ከእነሱ ጋር እየሰሩ እየወጡ እየገቡ በንጹሕ አእምሮና ሰላማዊ ኑሮ አይኖሩም ነበር። ይህን ደግሞ እጅ ሥራ ስትሰሩ የደረሰበት ሁኔታ ያውቁታል። በዛች በአጭር ጊዜ ውስጥ ያን ያህል የሚያበሳጭና መንፈሳዊ ሕይወትን የሚያናጋ ነገር ከደረሰቦት እንዴት ዕድሜ ልክ ከእነሱ ጋር እየተቋሰሉ ይኖሩ ነበር? ስለዚህ ፈጣሪ ከዚህ ሁሉ ሊጠብቆት ይህንን አደረገ። ስለዚህ እናቴ፣ አሁን የምትኖሩት ኑሮ ካወቁበት በጣም ጥሩ ነው። በፈሊጥና በዘዴ ከውዳሴ ከንቱ እየሸሹ ከያዙት በረሃ ካሉት አባቶችና እናቶች ከእነሱ በረከት ይሳተፋሉ፣ የእነሱን ዋጋ ያገኛሉ። ለዚህ ሁሉ የበቁት በእጆ በሽታ ምክንያት ነውና ያችን ቀን ያመስግኗት። አጠፋም ብለው አድርገው ለልማቶ ለጥቅም ያደረጎሎትንም ጸልዩላቸው፣ ምስጋና ይገባቸዋል። እናቴ በሉ ይህችኑ ላስታውሶትና አሁን የያዙት የአኗኗር ዘይቤ ጥሩ መጠቀሚያው ስለሆነ በተቻለ መጠን ከውዳሴ ከንቱ ርቀው በዘዴ በፈሊጥ የያዙት አደራ። እንግዲህ ወደ በረሃ በሚጸልቁ ጊዜ ሰው ይደረግሎታል። እስከዛውም ያው የወርቅ ቀለብ ለመውሰድ ሲመጡ በረከታቸው ይደርሶታል። ይበርቱ እናቴ፣ እንግዲህ ወደፊት እንጂ ወደኋላ ማለት የለምና በርቱ ብለው ጸለዩላትና ባርከዋት ሄዱ። እማሆይ ገነት እግዚአብሔር ቀድሞ መጠቀሚያዋን ስላዘጋጀላት ፈጣሪዋን አመሰገነች። ከሰው ጋር እየኖረች ከሰው ተለይታ በሰላምና በትጋት ኑሮዋን አንድ ብላ መኖር ጀመረች። ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ሰማይና ምድርን ለዘረጋ ሕያው አምላክ ክብርና ምስጋና ይድረሰው። አሜን።